አዲስ አበባ ምንድነው አዲስ አበባ በእነኚህ ፈላሻዎች በሚፈልሱት ሀገሩ አይደል እንዴ ፍልሰት መጤ መባባል ድሮ ኖርማል ነበር። የአማራ ህዝብ ዘመነን ስለመረጠ በጣም ደስተኛ ነኝ። ለኔ ዘመነ ካሴ ካሁን በፊት እንደተናገርኩት ዳግማዊው አጼ ቴዎድሮስ ነው። ትልቅ ደስታ ትልቅ ረፍት ነው ያለኝ። ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። እነ ሌንጮ ባቲ በሚቀጥለው 100 ዓመት ይሄ ብሔር ነው ኢትዮጵያን የሚገዛት ይላሉ። ይሄኛው ደግሞ ከብሔሩ ባሻገር ሃይማኖት ይጨምርበትና የፌደራል ፖሊስ ቴዲ አፍሮ ምንም ነክተነው አናውቅም፣ ተቋም አላፈረስንም፣ ስቱዲዮ አላፈረስንም፣ ኤአይ ነው አለው። ኤአይ ነው፣ ቀልድ ነው፣ እየቀለዱ ነው። እንደዚህ ብለህ ለኢትዮጵያ የምትሸውድበት ነገር የለም። ፓፓ ስላልክ አይደለም ባይዘዌ ሬጌ ስለጨፈርክ አዲስ አበባነትን አይገልጽም። እንደውም ፋራን ሬጌ የሚጨፍሩ ፋራዎች ናቸው እንጂ ኦሮሞን ጠርተ የምትሳደብ ከሆነ አንተ አዲስ አበባ አይደለም። በጣም ኢሞሽናል ያደርገኛል ይሄ ቴዎድሮስ መዝሙር። ኢንሳይ ውስጣችንን የሚያነቃንቀው ሂደው አንተ አታስተምረኝ ማንነቴን እኔ አውቀው የለውም ማንነቴን አለው። አንሳው ባንዲራውን አንሳው። የኢትዮጵያ ሕዝብ መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። አላሁ አክበር። እንደምታዩት ነው፣ እንደምታዳምጡት ነው። እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ኢትዮጵያን በራስ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ሬድዋን ሁሴን የኢትዮጵያ ከፍ ማለት የሚያቅለሸልሸው ሰው ይኖራል አለ። አሁን የዳስጣልን ኢትዮጵያና አንተ የምትላት ኢትዮጵያ አንድ ነች። የቴራፍሩን ለማለት ነው። አዎ ረስቸው የሃዲያው ፋንድያ ስለኔ ተናግሯል። ባልቲቲ ይለኝ ነበር። እሷ ባልቲ ደረድልች እንዴ እኔን የሚታየኝ ሲለኝ ነበርና አሁን አንተ የምትታየው ነው። አብያተ ክርስቲያናትን ወደ መስጊድ እንቀይራቸዋለን ሲሉ ሰማችሁ። አብይ አህመድ ከመጣ በኋላ ያደራጃቸው መወገድ ያለበት ይወገድ ይላል። ማንን? ካህናቱን፣ ሊቃውንቱን፣ ዲያቆናቱን፣ ምእመኑን ሲያለቅስ ምታለቅስ አድርጎም ይወስዳል። ሟርት እናሰማው፣ ለቅሶ እናሰማው የቴዲ አፍሮ ዘፈን ነው ይሄ። ቴዲ በጣም አንደበተ ርቱዕ በሆነ ስድብ ተሳድቤ አላውቅም። ኧረ ተው በእውነት ስድቦቼ በሙሉ ዘመናዊ አይደሉም፣ ባህላዊ ስድብ ናቸው። ባለጌ ውርጋጡ ይሄ አሁን ስድብ አይደለም። እንዴት ልክስክሳም ይሄ ስድብ አይደለም። ልፋጫም ደግሞ ክራምበሪ ጁስ ነው የምጠጣው። ወይን እየጠጣሽ እንዳትሉኝ። አማርኛ ጠፋብኝ የምትየውን ነገርሽን አለች ጽፋ እኮ አቆሚ። ደግሞ ለዚህ ለጎንደረኛ እንግሊዝኛ ሸለች። ደጋግመን አሰምተናቸዋል። አዲስ ነገር አይደለም። የአብያተ ክርስቲያናት መቃጠል ይቀጥላል ነው ያለው። ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። የእውነት ማን ነው አንድ አይነትነትን እያመጣ ያለው? በቴዲ አፍሮ ትጨፍረለ እንዴው አትጨፍርም? ትጨፍረሻል። እያንዳንዱ ትጨፍረሻል። ሲያቅራራው ሲል በጣም እያንዳንዱ ሚነዝር ንዝረት የሚሰማ ነገር አለው። አብይም ይሰማል የተወሰነ። ባንዲራዋን እናንሳው፣ የወደቀችውን ሀገራችንን ትነሳለች። አንሳው የኢትዮጵያ ወጣት፣ የአዲስ አበባ ወጣት ባንዲራህን አንሳት። አትነሳም ወይ ይህ ባንዲራ ያንተ አይደለም ወይ ብሎ አባቶቻችን የዘመሩትን ነው። ባንዲራህን አንሳት ያለን ወንድማችን ቴዎድሮስ። ለወደቁት እናልቅስ፣ አገራችን ለማፍረሷ እናልቅስ፣ እንቆጭ። ነገር ግን የጣልነውን ባንዲራ እናንሳው። ኦፒዲዮ የሚባል ሰንከፉን ነቅለ ከምድቱ አባረው። በጣም ኢሞሽናል ያደርገኛል ይሄ ቴዎድሮስ መዝሙር። ኢንሳይ ውስጣችንን የሚያነቃንቀው ኦፒዲዮ የሚባል አመፀኛ ግሩፕ ኢትዮጵያን ያፈረሰ ይሄ የተበጣጠሰ የበከተ ትውልድ አለ ሶሻል ሚዲያ ላይ። እንደዚህ ጨብላቃ አሰራሮችን ጭምር ይጸዳል ነው የምንላቸው። ማንም መጥቶ በማንን ልብኝነት የሚጫወትባት አለ። ማን አባቱ ማንም ይሰማ። ብልጽግና በአብይ አንድ ሐሙስ የቀረው መንግስት፣ በዘፈን የሚደነግጥ መንግስት፣ በዘፈን አገር የሚቀወጥ መንግስት፣ ኒኩሌር እንደፈነዳበት አዲስ አበባ ከጫፍ ወታደር እርስ በርሱ የሚማታበት ሀገር በዘፈን ሚይዘው የሚጨብጠው ያጣ ኤሌክትሪክ እንደጨበጠ እንደዚህ የሚነግረው መንግስት ሞት ይሻላል ብለዋል ባለፈው። እንደምታውቁት ኢህአፓ ለሚያዝያ 30 ወደ አደባባይ ወጥቶ ተቋሙን እንዲያሰማ የሚያስችል ሁኔታ ክፍት ማድረግ ነው። የአብይ አገዛዝ በፍጹም ለዚህ ሬዲ አይደለም። ኦህዴድ በፍጹም ለዚህ ገና በጭንቀቱ እንኳንስ አደባባይ ሊወጣ ቀርቶ ዩቲዩብ ላይ ላይክ በሚሊዮኖች ሲበዛ በዚያ ድንጋጤ ያለማቋረጥ ህዝቡ ላይ ያው የወጡ የሚሉትን ታያላችሁ። እንዳገዛዝ በጣም ከፍተኛ ስጋት ውስጥ ነው የሚገኙት እና ከዚያ ከስጋታቸው የመነጨ ንግግራቸውን እስቲ እናዳምጥ። መግደል የኛ ግን ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። በእጥፍ እንገላለን ነው። ሂዱ ሲሎን የሚውል እነ ብርሃኑ ጁሉ ሂዱ አንተ አታስተምረኝ ማንነቴን እኔ አውቀው የለውም ማንነቴን አለው። ሂድ አንተ አታስተምረኝም። ልጅ ለእናቷ ምጥ አታስተምርም። ሂድ። እግዚአብሔር ይባርከው። የኢትዮጵያኖችን ሁሉ ጩኸት ነው የጮኸው ቴዎድሮስ። ተመልስ ደግሞ ክራምበሪ ጁስ ነው የምጠጣው። ወይን እየጠጣሽ እንዳትሉኝ።
ክራንበሪ ጁስ ነው የምጠጣው። ፋኖ፣ ኦላ፣ ቲፒኤልኤፍ፣ የአፋር፣ የሶማሌ ኤቭሪ ሲንግል ኢትዮጵያዊ ኢቨን አሜሪካ ሀገር ያለው ስንተባበር የሚለው ያ ሁሉ ኃይል አንድ ላይ ሆኖ ወደ ማን ነው የሚገሰግሰው? ወደ ብልጽግና ነው የሚገሰግሰው። ስለዚህ የአብይ አህመድ መንግስት ይወገዳል። እንተያያለን። ሌላ ጊዜ ፀሐይ የሞቀ እንዲህ ብለን ነው ተደብቀን በድምጽ አይደለም የምናወራው፣ ፌክ አካውንት ይዘን አይደለም የምናወራው፣ በስክሪን ነው እድሜ ልካችን እዚህ ያለ ነው እየነገረው ነው የመጣው። ምን ፈራው ነገር የለም። ለእውነትና ለእውነት ነው ሚዲያ ላይ የምንመጣው። የፌደራል ፖሊስ ለቲክቫ የሰጠው አይታችሁ መረጃ ቴዲ አፍሮ ምንም ነክተነው አናውቅም፣ ተቋም አላፈረስንም፣ ስቱዲዮ አላፈረስንም፣ ኤአይ ነው አለው። ኤአይ ነው በእውነት ፌደራል ፖሊስ ነው። መግደል በእኛ ይብሳል ነው ያለው። ይሄ ከነሱ ጭንቀት ከስጋታቸው የሚመነጭ ነው። በጥፍ እንጨርሳለን ብለህ በአደባባይ እነዚህ ማስፈራሪያዎች የስርዓት ውድቀት ማሳያዎች ናቸው። በነገራችን ላይ ብርታትን የሚያሳዩ አይደለም። አንድ ስርዓት በህዝብ ላይ እንዲያረጋለው እገላለሁ፣ ይሄን አድርጋለሁ ምናምን ወደሚል ሲሸጋገር ማለት በቃ ኮምፕሊትሊ ስርዓቱ ተስፋ ወደ መቁረጥ ገብቷል ማለት ነው። እነዚህ የተስፋ መቁረጥ ምልክቶች ናቸው። መንግስት ነኝ ብሎ ራሱን የሚጠራ አካል ስርዓት አስከብራለሁ፣ ህግ አስከብራለሁ ይሄ ምናምን ነው የሚለው። ከዛ ቁጥጥር ውጭ ወጥቶ በአደባባይ ወጥቶ በመግደል እኛ እንብሳለን ይሄን እናደርጋለን ሲል ስታዩት ጭንቀት የወለደው ስጋት የወለደው ፍራቻ የወለዳቸው ንግግሮች ናቸው። ገንዘብ አይከፈለኝ፣ ገንዘብ አዋጡልኝ አያልል፣ ጥቅም አላገኝ፣ የሚከፍለኝ የለ። there is no one። የህዝብን ኢንትረስት ብቻ ነው የማየው። የትግራይና የአማራ ህዝብ አርፎ ማየት እፈልጋለሁ። የአማራ ህዝብ ዘመነን ስለመረጠ በጣም ደስተኛ ነኝ። ለእኔ ዘመነ ካሴ ካሁን በፊት እንደተናገርኩት ዳግማዊው አጼ ቴዎድሮስ ነው ዩናይት የሚያደርግ። የአማራ ህዝብ ከትግራይ ህዝብም ከኦሮሞ ህዝብም በእኔ ዘመን አይዋጋም ብሎ ቃል የሚገባ ሰው ነው። እኔ ዘመነ ካሴ የአማራ መሪ ስለሆነ ትልቅ አክብሮት፣ ትልቅ ደስታ፣ ትልቅ ረፍት ነው ያለኝ። እውነት ነው። ዘመነ ካሴ ዘመንን የሚክስ ሰው ነው። ዳግማዊው አጼ ቴዎድሮስ ነው። የረብረጽዮን ደጋፊ አንድ የጻፈችልኝ ከኮሜንቶቹ በጣም ካሳቀኝ ኮሜንቶች ማለት ነው። እና ቴዲ አፍሮ እንደዚህ ሰው ታሰረ አጠገብ ያለው ሰው ሲባል ኤአይ ነው አለ ሰውዬው። ዛሬ ቀልድ ነው፣ እየቀለዱ ነው። አንገላተነው አናውቅም፣ እሱ መብቱ ነው፣ ማንም ታርጌት አላደረገውም፣ ቤቱ ነው የሚኖረው፣ መግለጫ ቢሰጥ መግለጫ ማንም አልከለከለውም ምናምን ብለዋል። እንደዚህ ብለን ለኢትዮጵያ የምትሸውድበት ነገር የለም። ሬድዋን ሁሴን የኢትዮጵያ ከፍ ማለት የሚያቅለሸልሸው ሰው ይኖራል አለ። ኢትዮጵያዊ ሊያቅለሸልሸው አይችልም። እንጥፍጣፊ የኢትዮጵያ ደም ያለው በፍጹም ደስ ይለዋል እንጂ ሊያቅለሸልሸው የሚችል ኢትዮጵያዊ ትውልደ ኢትዮጵያዊ የለም። መጪው ጊዜ እንዴት እየከፋ እንደሆነ ደግሞ ተከታተሉ። አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለ። አላሁ አክበር፣ አላሁ አክበር። እንደምታዩት ነው፣ እንደምታዳምጡት ነው። እንዴት ያለ የመረረ ፈተና፣ እንዴት ያለ የመረረ ፍዳ እየመጣ እንደሆነ እንዲሁ አይታችሁ መረዳት ትችላላችሁ። ይሄ ምንድነው ያለችው? አማርኛ ጠፋብኝ የምትየውን ነገርሽን አለች። ጽፋ እኮ አቆሚ። ደግሞ ለዚህ ለጎንደረኛ እንግሊዝኛ ሻለች። ረስቸው የሀዲያው ፋንድያ ስለኔ ተናግሯል እና ሰው ቆርጦ ልኮልኝ ባልቴቴ ቴቴቴቴ አለኛሉ። እኔን አይ ሚስጤር አወጣብኝ። ንገሩልኝ በእናችሁ ለሀዲያው ፋንድያ የመሀል አውላላው መሀል ገበያ ነው መሀል ሜዳ የሚባለው አውላላ ባልቴቴ ወይ ሚስጥሬን አወጣብኝ። ባልቴቴ ሰው የማያውቀውን ነገር ተናገርክብኝ። ኦ ማይ ጋሽ እንዴት ጎዳኸኝ። ባልቴቴ ይለኝ ነበረ። እሷ ባልቴ ደረድልች እንዲ እኔን የሚታየኝ ሲለኝ ነበረና አሁን አንተ የምትታይ ሆነ ነው እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ፣ ሲያለቅስ ምታለቅስ አድርጎም ይወስዳል። እኛ ማህበረሰባችን ምን ላይ ያትኩር? ሟርት እናሰማው፣ ለቅሶ እናሰማው ወይስ ተስፋ እናሳየው? አሁን ስለ ሟርት እናሰማው፣ ለቅሶ እናሰማው የቴዲ አፍሮ ዘፈን ነው ይሄ። ቴዲ አፍሮ ሀገር የሞተበት የት ሄዶ ያለቅሳል፣ ሀገር ቦታለች ያለበት ነው። በዚህ በኩል እነዚህ ይሄ ይዝታል አይደል? አብያተ ክርስቲያናትን ወደ መስጊድ እንቀይራቸዋለን ሲሉ ሰማችሁ። በተደራጀ ሁኔታ እንቅስቃሴ የሚያደርጉ ተቻችለው የኖሩትን አብረው የኖሩትን ሙስሊምና ክርስቲያን እኮ የሚመለከት ጉዳይ አይደለም። አብይ አህመድ ከመጣ በኋላ ያደራጃቸው፣ አብይ አህመድ ከመጣ በኋላ ስምሪት የሰጣቸው ነጋ ጠባ እየሰሩ ያሉ አካላት ይሄን ነው እያሉ ያሉት። ሰምታችኋል። ገብርኤልን ወደ መስጊድ ቀይረነዋል አለ። ይሄን ካለ በኋላ ሌሎቹም በፍጹም አብያተ ክርስቲያናት እንዳይቃጠሉ ምንም እንዳይሉ የሚል ትእዛዝ ይሰጣል። መወገድ ያለበት ይወገድ ይልሃል። ማንን? ካህናቱን፣ ሊቃውንቱን፣ ዲያቆናቱን እነዚያን በሙሉ። እንደውም እኔ በጣም አስገርሞኛ ይሁን ሲሙን ነበር። ምንድነው this guy is weird ሰው ነው ዝንጀሮ ነው ጉሬዛ ነው ምንድነው እያልኩ ነበር የማየው። እና ባልቴቴ ያለኝ ወይ እንዴት ሚስጥሬን አወጣብኝ። ይገርማል። ባልቴቴ ሚስጥር አወጣብኝ። ባልቴቴ በሱ ቤት እድሜ ነውር ነው። ኋላ ቀርነታቸው መሀይምነታቸው
ናቸው። አቤት አቤት እንዴት ሰርተው ይሙታል። እኔስ እግዚአብሔር ይመስገን በእድሜ በጣም ተደስቼ የምኖር ነኝ። እንደ እድሜ ነው። እድሜ ደግሞ በደንብ አድርጌ የተጠቀምኩበት ሰው ነኝ። እድሜ ደግሞ ጸጋና ክብር ነው የምለው። አይ ፋንድያው የሀዲያው ፋንድያ ቴዲ በጣም አንደበተ ርቱዕ በሆነ ወርድ ኢኮኖሚው ዲፕሎማቲክ በሆነ ቋንቋ ነገር እኔ አፍረጭ ርጭ ነው የነገርኳቸው። በቴዲ አፍሮ ትጨፍረ የለ እንዲያው አትጨፍርም? ትጨፍረሻል። እያንዳንዱ ትጨፍረሻል። ሲያቅራራ ሆ ሲል በጣም እያንዳንዱ የሚነዝር ሰውነታቸው ላይ የሆነ ንዝረት የሚሰማ ነገር አለ። ውስጥ ቁጭት ምናምን ተሰምቷቸዋል እያንዳንዳቸው። አብይም ይሰማዋል የተወሰነ እዚህ አጋጣሚ ምዕመኑን ማህተም እየታየ አንገቱ ላይ ይሄ ሲሆን አብይ አህመድ ወጥቶ የሚለው ገና በጥፊ ትሞታላችሁ ነው የሚለው። ደጋግመን አሰምተናቸዋል። አዲስ ነገር አይደለም። የቤተ ክርስቲያናት መቃጠል ይቀጥላል ነው ያለው። ይህን ስርዓት ለመታገል በቂ ብቻ አይደለም ከበቂ በላይ ምክንያት አለና እያንዳንዱ አካል ይታገል የሚባልበትን ሪዝን ላልተረዳችሁ ሬድዋን ሁሴን ይሄ ንግግር አይቆረቁረው። ወራቤ ላይ ክርስቲያኖች እየተገደሉ ቤተ ክርስቲያኖች ወደ መስጊድነት እንዲቀየሩ ፕሮጀክት የያዙ አካላት ስልጠና ወስደው አመራር እየተቀበሉ ወደ ዘመቻ መግባታቸው በአደባባይ እየተናገሩ ይሄ አያማቸው። ይሄ የመንግስት የሚባለው አካል ፕሮጀክት ነው። ዘመነ ካሴ ይሄ ፋንድያ ነው ለካ የሚለው፣ እኔ ደግሞ ሀዲያ የሚለው መስሎኛል። እንዴ ይሄ ሰው የዘመነ ካሴ ሀዲያ ነው እንዴ ቢመስለው? አረ ፋንድያ ነው የሚላሉ። በሱ ቤት በቃ ፋንድያ ብሎ ሰው ፋንድያና ሀዲያን እንኳን ለይቶ የማያውቅ ባልቴቴ ያለኝ። በእኔ አፍ መጠራት ራሱ እንደ ሪፈራንስ ተጠቀምበት። ማርያማዊት እኮ ስሜን አንስተዋለች ብለህ እንደ ሪፈራንስ ተጠቀምበት። በእኔ አፍ መጠራት እንደ ትልቅ ክብር እንደ ትልቅ ፕሮሞሽን አድርገህ ቁጠረው። እግዚአብሔር አምላካችን ምድራችንን ሰላም ያድርጋት። ባንዲራውን አንሱት፣ ባንዲራዋን አንሱት። የኢትዮጵያን ባንዲራ አረንጓዴ፣ ቢጫ፣ ቀይ የኢትዮጵያን ባንዲራችንን እናንሳው። የአማራ ክልል እንዴት የክልሉ አንጻራዊ ሰላም የመጣው ለህዝብ መስዋዕትነት በከፈሉ ጀግኖች ነው። አረጋ ሴሳይ የብልጽግና ማለት ነው። ምን ማለት ነው ይሄ? አማራ ክልል ሰላም ሆኗል፣ እኛ ነን ሰላም ያልደረግነው። አማራ ክልል ሰላም ነው እያሉን ነው። አረጋ ከበደ እርምጃ እንወስዳለን፣ በአማራ ክልል ፋኖን እናሸንፈዋለን ብሏል። ልዩ እርምጃ፣ ልዩ ኦፕሬሽን እንጀምራለን። ምንድነው የሚለው? በቀጣይ ጠንካራ፣ በቀጣይ ነው የሚለው የትላንት ነው። በቀጣይ ጠንካራ ህግ የማስከበር ስራ ይከናወናል። ኮቴሽን ውስጥ ነው። ርዕሰ መስተዳድር አረጋ ከበደ። እነ ሬድዋን ሁሴን ከህመሙ ሳያገግም ወደ ሚዲያ ያመጣው ምንድን ነው ካላችሁ፣ በቴዲ አፍሮ ዘፈን ስርዓቱን የሚነቀንቅ ሁኔታ ተፈጠረ ነው። ደሞዛቸውን ሊያቋርጥ የሚችል፣ ስልጣናቸውን ሊያሳጣ የሚችል፣ ወንበራቸውን ሊነቀንቅ የሚችል ሁኔታ ሊፈጠር ይችላል የሚል ጭንቀትና ስጋት። በጣም የሚገርም ሁኔታ የ50 ዓመት ክስ ይዘው መጥተዋል ሁሉ። የቴዲ አፍሮ ዘፈን ከወጣ በኋላ አብይ 2-3 ጊዜ ነው የዛተው በሚዲያ። ሬድዋን የብሔራዊ መረጃና ደህንነት ኃላፊ ነው፣ እሱ ወጥቶ ዛተ። እነ ተመስገን ጥሩነህ ዛቱ። እያንዳንዳቸው ፉከራ ውስጥ ገብተዋል። እሪ እያሉ ነው የሚገኙት። አብይ አህመድ ይወድቃል፣ ለምርጫም አይበቃም። አብይ አህመድ እንቁጣጣሽን አያይም፣ አዲስ ዓመትን አያይም። ይወድቃል መንግስቱ። እንዳትረሷቸው፣ እነዚህን አታላዮች እንዳትረሱ። አገርህን ያፈረሱ፣ አንተ እያለቀስክ እነሱ የሳቁ፣ አንተ ተርበህ እነሱ የጠገቡ፣ አንተ ደይተህ እነሱ የበለጸጉ፣ በአንተ መቃብር ላይ ዙፋን የሰሩ እንዳትረሳ ኢትዮጵያ ህዝብ። ሌብነትንም እየተበቀላችሁ እንዳለ ከተማ ውስጥ ሌባ የለም አይደል? ለምን መሰለ? መንግስት ራሱ ሌባ ስለሆነ፣ ስልጣን ላይ የተቀመጡት ራሱ ዘራፊዎች ናቸው፣ ሌቦች ናቸው፣ ተናጣቂዎች ስለሆኑ ሌቦች ራሱ እነዚህን ፈርተው ተደብቀዋል። ከተማይቱ ደህንነቷ የተረጋገጠም ሆኖልናል። ሰማችሁ? እነዚህ ሰዎች አማራ ክልል ላይ የሚፈጸሙ ወንጀሎች ትዝ አላቸው። አማራ ብልጽግና የገባበት ችግር ራሽናላይዝ ማድረግ ይፈልጋል። የኔ አይደለም ችግሩ። የሆነ ኮሽ ሲል እዚህ አካባቢ ወለጋ ኮሽ ሲል የህወሓት እጅ አለበት። ሀጫሉ ሲሞት አዳነች አበቤ ያኔ ጠይም ነበረች፣ አሁን ቃላ ብላለች፣ አሁን ፈረንጅ ሆናለች። ትራምፕ ነው የምትመስለው። ስለዚህ ላይ ቪዲዮ ራሱ ማለት ነው አዳነች ላይት ጎሎበት ይሁን ምናምን አይታወቅም። እርስ በርሳቸው ሲነጋገሩበት ግን ያኛ ሲያናግሩ በአፋን ኦሮሞ አለች። እስኪ ሬድዋን እንስማው። እዚህ ላይ ኢትዮጵያ አንድ አይነት የምትሆንበት አካሄድ አብቅቷል። የአንድ አይነትነት ዘመን አብቅቷል አለ። እስቲ እንደው የአንድ አይነትነት ዘመን የሚባለው የትኛው ነው? አንድ አይነትነት ተብሎ የተፈረጀው የዘውዳዊ ስርዓት ከሆነ አይደለም እንጂ ከሆነ የአንድ አይነትነት ፖለቲካ አንድነት አንድ አይነትነት አይደለም። አንደኛ የ50 ዓመት የ60 ዓመት ፖለቲካ ለምን መምጣት ፈለገ ነው ጭንቀታቸው ነው የሚገርመኝ። በኢትዮጵያ ውስጥ አንድ አይነትነት ኖሮ ያውቃል ወይ? አሁን የቴዲ አፍሮ ሙዚቃ ነው ይሄን ያህል ጭንቀት የፈጠረው፣ ሌላ ነገር አይደለም። የቴዲ አፍሮ ሙዚቃ በህዝብ ውስጥ የፈጠረው መነቃቃት አዳክመነዋል ብለው የሚያስቡት የኢትዮጵያውያን አብሮ የመኖር ተስፋና ፍላጎት ድንጋጤ ውስጥ ከቷቸዋል። ከተማይቱ ደህንነቷ የተረጋገጠ ሆኖልናል። በቃ አዲስ አበባ ናት ለነሱ። የአማራ ህዝብ በድሮን እየተቀጠቀጠ ነው ያለው። አዲስ አበባ ናት አይደለ ደህንነቷ የተጠበቀው። ኦሮሚያ ክልል ላይ የሰዓት ማዕት እየፈሰሰበት ያለው፣ ትግራይ ላይ በተለያየ ክልል አያችሁ። እነዚህ ግብዞች አያችሁ ምን ያህል ሃይማኖተኞች እንዳይደሉ። ሰልጥነዋል የሚባሉ ሀገሮች በደህንነት ረገድ በጣም እየተፈተኑ ያሉበት ሰዓት ነው።
እሺ አያችሁ አደጉ የተባሉት በድህነት የተፈተኑ ነው። ኢትዮጵያ ግን ሴኩርድ ናት፣ ስቴብል ናት፣ ሰላም ናት። ከቦታ ቦታ መንቀሳቀስ ይቻላል፣ በሰላም ወጥቶ መግባት ይቻላል። ከአዲስ አበባ ተነስቶ ጎንደር ፕራይም ሚኒስተሩ ከጎንደር ጎርጎራ እኮ በጥበቃ ነው ምን ሄድ ብሏል። አሁን የዳስጣልን ኢትዮጵያና አንተ የምትላት ኢትዮጵያ አንድ አለች። የተረፈው ለማለት ነው። አዎ የስድብ ናዳ ተወርድባቸዋል። ስድብ ተሳድቤ አላውቅም እኔ። ኧረ ተው በእውነት ያሉ ስድቦቼ በሙሉ ምናምን በጣም ብዙ ስድቦቼ በሙሉ ዘመናዊ አይደሉም፣ ባህላዊ ስድብ ናቸው። ተሳድቤ አላውቅም እኔ በህይወቴ። ከሞጣ ቀራኒዮ ጋር በጣም ነው የምንከባበረው። አንዳችም ቀን ተነጋግረንም አናውቀው። አማራ ክልል ያለውም ስካር አለ። ፋኖ ሲቀጠቅጠው ህወሓት ነው። አማራ ክልል ውጊያ ነው ያለው፣ ከፍተኛ ውጊያ። ሰሜን ወሎ ውጊያ ነው ያለው። ምግበይ ጎጃም እየተዋጋየ ነው ይላሉ። 6 ቦታ ላይ ምግበይ ያገኘ እንትን ያደርጉታል። ፋኖ ሲቀጠቅጥ አዎ ፋኖ ነው የቀጠቀጠኝ ነው ማለት ያለብህ። ከሸከሸኝ ቀጠቀጠኝ ነው የሚባለው። እናት ወድ ብትገባ አልምርህም ብሏል። ማን ዘመነ ካሴ ነው እንደዚህ ያለ። አምባሳደር ማሲንጋ የአሜሪካ አምባሳደር አማራ ክልል ሄዶ ጉብኝት አድርጓል። በመሰረቱ ስለ አንድ አይነትነት ከተነሳ የትኛው ዘመቻ ነበር በኢትዮጵያ ውስጥ ያሉ ወደ 29 የሚደርሱ ጎሳዎችን እያጠፋ አስሚሌት እያደረገ አንድ እያደረግኩ ነው ብሎ የመጣው የትኛው ነው? በወረራ ከተያዘው ህብረተሰብ ደግሞ አንተ የዚህ ብሔረሰብ አካል ተብሎ ተሰይሞ ይሄዳል። ይሄ ነው አንድ አይነትነት ወይስ በየቦታው የየራሱ ገዢ ባህል ይኑረው ግን ማዕከላዊ መንግስት ይኑረን የሚለው እሳቤ ነው? የትኛው ነው አንድ አይነትነት ሙከራ፣ የአንድ አይነትነት ጅማሮ ሊባል የሚችለው? ፕራክቲካሊ አሁን እየተደረገ ያለው ምንድን ነው? የሃይማኖት ነጻነት የሚባል ነገር እንዳይኖር አይደለም አሁን እየተሰራ ያለው? ምንም አይነት የሃይማኖት ነጻነት እንዳይኖር እንደውም ወጣ ፕሮሎት ይሏል። አደንቋለሁ። ተው እንጂ። አዎ ለምን አስተሳሰቡም ሁሉም ነገሩ ራሽናል ነው። ይሳደባል፣ በጣም ብዙ ያዋርዳል ነው ወይስ ደግሞ ሁሉንም እምነት ሁሉንም ብሔር ሁሉንም ሰው እኩል ከፍ ዝቅ ስላረገ ነው አቋም አለው የምትለው? ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። ሀያና ፈረስ ናቸው። ኢማጂን ከጎንደር ጎርጎራ ማለት አስቡት እንግዲህ ከአዲስ አበባ ደብረ ዘይት፣ ከአዲስ አበባ ተነስተህ ናዝሬት እስኪ አደረትነት ትሄዳለህ በሰላም ሳትሰጋ። ተመልከቷቸው እነዚህን ግብዞች አያችሁ። እነዚህ ናቸው የአብይ አህመድ ጴንጤዎች። አንዳንድ ወዳጆቻችን አዲስ አበባ መጥተው ለመኖር አፓርታማ ገዝተው የመኖሪያ ፈቃድ ቢኖር ብንኖር ደስ ይለናል። ሰማችሁ? የመኖሪያ ፈቃድ በኖርና ኢትዮጵያ እጅ የዓለም መንግስታት ኢትዮጵያ ትሄዱ እያሉ መግለጫ እያወጡ ሆዳቸው ስለጠገበ እርስ በርሳቸው ቅልጥም ስለሚበሉ እርስ በርሳቸው በጫማና በልብስ ፉክክር ስላላቸው ሰርክላቸው የነሱ ሰርክል ብቻ ስለሆነች የበለጸገችው ዓለም ሁሉ እንደነሱ ይመስላቸዋል። አሜሪካን ኢንቨስተሮች ወደ አማራ ክልል እንዲመጡ ክልሉ ጥያቄ ያቀረበ ይላል። ኢማጂን የአሜሪካ ኢንቨስተሮች አማራ ክልል ሄደው ኢንቨስት እንዲያደርጉ የት ማቸካላ፣ አማኑኤል ምናምን ፋኖ የሚንቀሳቀስበት አካባቢ እና የራሱ ሎካል ኢንቨስተር ሸሽቶ እየወጣ የአሜሪካ ኢንቨስተር ወደ አማራ ክልል ኢንቨስት ጥሪ ያደርጋል። ክልሉ ቀላልኩ አይደለም፣ ፕሮፓጋንዳቸው ቀላል አይደለም። ዮኒ ማኛ ዮኒ መጋኛ ብዬ ነበረውላ ጅኒ መጋኛ ነው እንጂ ለኢትዮጵያ ብሔር ብሔረሰቦች በሙሉ መፋጀትና መገዳደል ለሀገራችን ውስጥ ለሚገዳደሉት ሁሉ ዋነኛው ምክንያት የሚሆነው ዮኒ ማኛ ነው። ጂኖሳይድን በማወጅ ብሔርን ከብሔር ጋር ማጣላት። የአማራ አንድ ብሔርተኛ የብሔር አቀንቃኝ ፖለቲከኛ ይወጣል፣ መርዝ ይረጫል፣ 200 ሰው እዛ ጋር ያስረችናል። አንድ አይነትነት በማን ነው እየተፈጠረ ያለው? የእውነት ማን ነው አንድ አይነትነትን እያመጣ ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥፋት አለባት የሚለው ምን ለመፍጠር? ጊዜው የኛ ነው የሚሉ ፓስተሮች ነቢያት የሚሏቸውን ምናምን የፈለፈለው ማን ነው? አብይ አህመድ ከመጣ አይደለም? በጃንሆይ ዘመነ መንግስት የሚኑ በአጼ ቴዎድሮስ ወደ ኋላ ተመለስ። ሃይማኖት የግል ናት፣ አገር ግን የጋራ ነው። አጼ ቴዎድሮስ ያሉት አጼ ምኒልክ ያንኑ ነው ያስቀጠሉት። ማን ነው አንድ አይነትነት እየፈጠረ ያለው? አብይ ወደ ስልጣን መምጣቱ ጋር ተያይዞ የሚጎፈሉት ሰሞኑንም ያዙኝ ልቀቁኝ እያሉ ያሉት አካላት ምንድን ነው እያሉን ያሉት? ማንን አጥፍተው ነው እነሱ የአገሪቷን ሃይማኖት ወጥ አድርገው አንድ ሃይማኖት ብለው ለመጫን የተነሱት? ማንን ነው? የአብይ አህመድ መንግስት ነገ ጠዋት እንደሚወድቅ አልተረዱም። አብይን ለማስደሰት አያችሁ። እነሱ አዲስ አበባ ደህንነቷ ሰላም ይላል። የአዲስ አበባን ሰላም አስቡት፣ የአዲስ አበባን ደህንነት አስቡት። አብይ አህመድ ከቡሌት ፕሩፍ በላይ ቡሌት ፕሩፍ አልበቃው ብሎ በሄደበት ቦታ ሚስቱን ይዟት ነው የሚወጣ። ወዷት ነው የጥይት ማብረጃ እሷን ለማድረግ ነው። መጀመሪያ አብይ አህመድ የተንቦታ ዝናሽን ይዟት የሚወጣው ወዷት አይደለም። ኦልዳት ፌክ በ50 ምናምን ዓመታቸው እንደ ቲኔጀር አክት የሚያደርጉት የእውነተኛ ፍቅር ሲኖርህ ትዳር ላይ ሪል የሆነ ሪሌሽንሽፕ ሲኖርህ you don't need show off ሴኪዩር ላቭ እንደሱ አይደለም። የአዲስ አበባ ልጅ ነኝ ይላል። አዲስ አበባ ሳይሆን አዲስ አበባ ነኝ ይላሉ። አዲስ አበባ ምንድነው? አዲስ አበባ በእነኚህ በኢትዮጵያኒስቶች በእነኚህ ፈላሻዎች በሚፈልሱት ከየክልል በሚፈልሱት ሰዎች አዲስ አበባዎች ዲኑ ሆኗል። ፍልሰት አለ። በፍልሰት ሀገሩ አይደል እንዴ ፍልሰት ልትል ሀገሩ አማኝ የዚህን ዓለም መዋቅር ከያዘ ዳኛ መሆን አለባችሁ እንጂ
ፖለቲከኛ መሆን አለባችሁ። እያንዳንዱ መዋቅር ከ100 ዓመት በኋላ ምናምን የጠቅላይ ሚኒስተር ሆንን አለ በሃይማኖት ማለት ነው። ከዛ ፖለቲካና ሃይማኖት የተነጣጠሉ አይደለም። ፖለቲከኞች ሁኑ ሃይማኖተኞች፣ ከዛ ምን አለ የአገሪቷ መሪ ሁኑ፣ ዳኛ ሁኑ፣ ፖሊስ ሁኑ፣ ምናምን በሉ እናንተ ያዙት፣ በቃ በሃይማኖት እንምራው። አሁን መጣያዝ ነው ይላል። ከዚህ በፊት ነግረናቸዋል። አብይ ሰብስቦ ፓስተር ነቢያት የሚባሉትን ሰብስቦ አንድ ጊዜ ወደ ቤተ መንግስት ገብተናል፣ አንድ ጊዜ ይዘነዋል ነው ያላቸው። ከዚህ በኋላ ከቤተ መንግስት ተን ከወጣን እናንተ ናችሁ ተጠያቂዎች ናቸው ያላቸው። አሁን እየሆነ ያለው እሱ ነው። when you have a secure የሆነ ላብ ሲኖር you don't need flashy በአደባባይ መሳሳም፣ በአደባባይ መነካካት፣ በአደባባይ እጅ መያዝ፣ በአደባባይ መተሻሸት that is show off። ውስጥ ጓዳ ውስጥ ምንም አይነት ሰላም እንደሌለ፣ ህብረት እንደሌለ፣ ፍቅር እንደሌለ ማሳየው ውጭ የምታሳየው ነው። ሴኪዩር ላብ እንደሱ አይደለም። ፍቅር እንደሱ አይደለም። ፍቅር እንዲህ አይልም። አቴንሽን ፈላጊ አይደለም ፍቅር። የተሰጡ የጽህፈት ቤት መስሪያ ይዞታዎችን በተመለከተ ወሬያቸው በሙሉ ሀብትና ንብረት ነው። እነሱ ዘረፋ ላይ ነው ያሉት። የመሬት ዘረፋ ላይ፣ የሀብት ዘረፋ ላይ። ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ለክርስቶስ መስቀል ደግሞ ጠላቶች የሚላቸው እነዚህ ናቸው። የአዲስ አበባ መስራች የአዲስ አበባ ተወላጅ ጦዟል፣ ደንዝዟል፣ እድሉን በልቶታል። ማን? ፈላሾች፣ ፍልሰቶች። የሚፈልሱት ሲመጡ ኑሮውን ለማሸነፍ እንጀራን ለመብላት ነው የሚመጣው። ከመጣ በኋላ ግን ከስራ ላይም ያገለዋል፣ ያፍነዋል። አንዱ አንዱን ጮክ ነው፣ አንዱ አንዱን አፍነው በርሱ ላይ የሚታልፍ ከሆነ ቀብሬ መኖር ማለት ነው። ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። አያችሁ፣ በሚቀጥለው 100 ዓመት እነ ሌንጮ ባቲ በሚቀጥለው 100 ዓመት ይሄ ብሔር ነው ኢትዮጵያን የሚገዛት ይላሉ። ይሄኛው ደግሞ ከብሔሩ ባሻገር ሃይማኖት ይጨምርበትና ለሚቀጥሉት 100 ዓመት ሀገሪቷን እንገዛለን። ይህ አሁንም ቁርጥ አድርገህ ቤተክርስቲያን ገዢ መሪ ሆና መውጣት አለባት ብትል ይኸው የኦርቶዶክስን ምናምን ይዘው መጡ ይልሃል። አየው፣ ይህንን ይልሃል። ለነሱ በልዩ ሁኔታ የተፈቀደ ነው የሚመስለው። ይህን ሲያደርጉ ነገርየው ከጭንቀት የሚመነጭ ነው፣ አልቆልናል ከሚል ስጋት ነው። ይሄ የሞቢላይዜሽን ነው። በነገራችን ላይ ይዞታዎቹ ለሁሉም ተዳርሰዋል። አያችሁ፣ ስለ ንብረትና ስለ መሬት ነው የሚያወሩት። መሬት ዘረፋ ላይ ነው ያሉት። መሬት ክፍፍል ላይ ነው ያሉት። ሀብት ክፍፍል ላይ ነው ያሉት። የኢትዮጵያን ሕዝብ መሬት እየዘረፉ ነው ያሉት። አዲስ አበባዎችን እያፈናቀሉ መሬት ዘረፋ ላይ ነው ያሉት። አብይ አህመድ አገሪቱን እየቸረቸራት ነው ያለው። የግለሰቡ ሀብት አድርጎ መሬት እየቸበቸበ ነው ያለው። መሬት እየተከፋፈሉ ነው ያሉት። የኢትዮጵያን ሕዝብ መሬት ነው እየተከፋፈሉ ያሉት። መሬት ነጠቃ ላይ፣ መሬት ዘረፋ ላይ ነው ያሉት። እነዚህ የአዲስ አበባ ልጆች መፍት ወስናለሁ ብሎ በመንደር የሚያደራጅ ለምንድን ነው ክፍፍል የሚያደርጉት? የአዲስ አበባ ተወላጆችን ብቻ ነው የሚያደራጃው ብሎ የሚነሱት ጎበዝ አለቃዎች አሉ። የጎበዝ አለቃ የሚጫወቱት የጎበዝ አለቃ ነኝ፣ ቅብርጥስ ነው የሚሰራው፣ እንደዚህ ነኝ፣ ኤክሌና ሰራዋለሁ፣ ማታ እንደዚህ አፍሻለሁ ወዘተ የሚሉት ብዙዎች አሉ። ፓፓ ስላልክ አይደለም ባይዘዌ ሬጌ ስለጨፈርክ የአዲስ አበባነትን አይገልጽም። አሁን የሚያደርጉት እንቅስቃሴ በሙሉ ከጭንቀት የመነጨ ሊያበቃ ነው። የአብይ አህመድ አገዛዝ አብቅቶለታል። በሁሉም መስክ የተጠላ ሆኗል። ህዝብ ተነስቶበታል። ይሄን ነው እያሉ ያሉት። እዚህ መርበትበት ውስጥ የከተታቸው ስርዓት አብቅቶለታል። ህዝብ ጠልቶታል። ይሄ ነገር እያበቃ ነው። ስለዚህ ምን እናድርግ ነው። በዚያም በዚህም ብለው የሚፈልጉትን ለማድረግ ነው እየተራወጡ ያሉት። እኔ ከሰሞኑ አንድ ነገር ሰምቼ እንዴት እንደሳኩኝ እንዴት እንደገረመኝ ወይ ጉድ ነው ያልኩት። በኢትዮጵያዊነት ስም ወይም በአዲስ አበባ ስም እንሰባሰብ የሚል ምክር ነው። በድምፅ እኮ ነው የምንሰማው። አንሳው ባንዲራውን፣ አንሳው የኢትዮጵያ ህዝብ። እነዚህን ነውረኞች ማስወገድ አለብን። አንሳው። ቶሎሳ ጉዲና ታዩታላችሁ። ካድሬ ቶሎሳ ጉዲና የጸሎት ጊዜ ብሎ ስቱዲዮ የሚደረገው የኦፒዲዮ የምርጫ ቅስቀሳ ነው። የብልጽግና መንግስት ድጋሚ እንዲመረጥ ቅስቀሳ ለማድረግ ነው። የፖለቲካ ቅስቀሳ ነው። ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። ምን ይላል? ዳስ አልጥልም ይላል። የምን ዳስ ነው የምጥለው? እኛ ዳስ አንጥልም ይላል። አያችሁ፣ ህዝብ እያለቀሰ እነዚህ በሃይማኖት ስም የመጡ ወንጀለኞች ናቸው። እንደውም ፋራነ ሬጌ የሚጨፍሩ ፋራዎች ናቸው እንጂ አራዳዎች አይደሉም። እርድና እኔ አዲስ አበባ ነኝ ባልክ አይደለም። የቀበልኛ አማርኛን ወደ አዲስ አበባ አማርኛ ስለቀየርክ አንተ አዲስ አበባ ነኝ ብለህ የምትል ከሆነ ማንን ነው የምትሸውደው? ሰውን የምትገፋ ከሆነ አንተ አዲስ አበባ አይደለም። ኦሮሞን ጠርተህ የምትሳደብ ከሆነ አንተ አዲስ አበባ አይደለም። አይ ይሄ ነገር ወደ ለውጥ እየሄደ ስለሆነ አስተውላችኋል። ወደ ለውጥ እየሄደ ስለሆነ የሽግግር ምናምን ከተባለ አማራውን የሚወክለው አፋብን ነው። ሰው ነከሌ የስልጣን ውክልና ስለሚያጡ
የሆነ አዲስ አበባ ምናምን እንበልና ወኪሎቹ ነከሌ ናቸው ብለው ሽግግር ውስጥ ይገባሉ። ካኒ ኢማጂን አጠቃላይ ትግሉ የት ይደርሳል ሳይሆን እነማን በየት በኩል የሽግግሩ አካል ይሆናሉ። ቀድሞ ሙችና ሰደቃ ሽውጣ ማለት እኮ ይሄ ነው። ባልና ሚስቱ እቁብ ጥለን እቁቡ ሲደርስ ላም ገዝተን ላሟ እዛ ጋር ትታሰራለች። ጥጃው ሲወለድ ጥጃው ደግሞ እዚህ ጋር ይታሰራል። ኖ ጥጃማ እዚህ ጋር አይታሰርም። ኢማጂን እቁቡም ገና አልደረሰም፣ ላሟም ገና አልተገዛችም። ጸቡ በጥጃ ነው። የቱ ጋር ጥጃዋ ትታሰራለች? ለማንኛውም አረጋ ከበደ ምንድን ያለው ማሲንጋን እና አረጋ ከበደ የወጣው ብዙዎች እየዘገቡት ያለው ምን አማራጭ አሁን እንኳን አማራጭ የለንም በእንደዚህ መቀጠል አንችልም ብሎታል አምባሳደር። የሆነ የሚደረግ ነገር አድርጉልን እንጂ በዚህ መቀጠል አንችልም አለው ያሉት አረጋ ከበደ። እንግዲህ እንደዚያ ካሉ በቃ ልብ ገዝቷል ማለት ነው፣ ገብቶታል ማለት ነው። ከአቅሙ በላይ እንደሆነ ገብቶታል ማለት ነው። እቺ ሀገር ከብልጽግና በላይ እንደሆነች ገብቶታል ማለት ነው። አማራ ክልል ያለው በብልጽግና የሚተዳደር ክልል እንዳልሆነ አክቹአሊ በፋኖ እየተዳደረ እንደሆነ ገብቶታል ማለት ነው። በፖለቲካ ልዩነት የሚገዳደል የአዲስ አበባ ልጅ በፍጹም አልነበረብንም። መጤ መባባል ድሮ ኖርማል ነበር። አሁን መጤ መባባል ያገዳድላል። የብሔር ጸብ ነው የሚያስነሳው። ዚስ ሮንግ። የቲክታኮች ፕላትፎርማቶች ቲክታክን በቅጡ መረዳት ተገቢ ነው ብዬ አስባለሁ። ባልደረሰ እቁብ፣ ባልተገዛች ላም፣ ባልተወለደች ጥጃ። አሁን የገጠመን ይሄ ነው። ሰምታችኋል አይደለም? የቡና ተጫዋቾች ትላንት ምን ሲሉ እንደነበረ እየመጡ ነው እየተዘፈነ ነበር። ህዝብ ያውቃል፣ ማን ምንድን ነው የሚለውን ይረዳል። የአማራ ህዝብ የህልውና ትግል ኮዙን አዲስ አበባው ተረድተው እየመጡ ነው እያለ ነው። አይ እኔ ያውቅልሃለሁ እየመጡ ነው የምትላቸው አካላት ለአንተ አይጠቅሞ ምን ያቅልሃለሁ የሚሉት ደግሞ ሌሎች ናቸው። ለምን በአዲስ አበባ ስም የመጣ የተባረከ ነው እየተባለ ዘንባባ ተይዞ እንዲዘመርላቸው የሚፈልጉ አካላት አሉ። ሁሉም ነገር ስልጣንና ከስልጣን ጋር የተያዘ ብቻ። አማራጩ ደግሞ ሌላ ሜተድ እናንተስ የሆነ ነገር ፈልጉልን ነው። እስቲ ይሄ ሰው ያስወግዱልን ነው። ሌላ ቋንቋ ሌላ ምንም የለም፣ መፍትሄ የለውም። ለማንኛውም የአማራ ክልል ካድሬዎች ብዙ ሰዎች አይተናል፣ በጣም ብዙ ካድሬዎች አይተናል። አሁን ግን አብይ ከየት አድርጎ ጎግል አድርጎ እንደሚያመጣቸው ስልጣን በጣም ያሳዝናል። ለማንኛውም ሁሉም ጊዜ ያለው ተጠያቂነት ይሰፍናል። ስለዚህ እነዚህ ያው ካድሬዎች ናቸው፣ እንጀራቸውም ጭምር ነው። እንደዚህ ባይናገሩ ኖሮ 4 ኪሎ ሰውዬው አይቀመጥም። እነዚህ ሰዎች በየቦታ ፈልፈላ ሁላ በትኑ ነው የአማራ ህዝብ ስቃይ፣ የኢትዮጵያ ስቃይ ጭምር ለማራዘም እየሄደ ያለው። ባህላዊ አገር በቀል ስድቦችን መሳደብ ስድብ አይደለም። ስድብ ዘመናዊ ስድቦች ናቸው። ባለጌ ውርጋጥ፣ ይሄ አሁን ስድብ አይደለም። እንዴት ብልግና ነው ነገርኩ። ልክስክሳም፣ ይሄ ስድብ አይደለም። የምትልከሰከስ ከሆነ ልክስክሳም፣ ልፋጫም፣ ባለጌ ብለህ ስትል ይሄ ስድብ አይደለም። በሳማ ቅጠል ነው የሚገርፍ፣ ቄጤን ነው በሳማ ቅጠል የሚገርፍ። የቲክታክ ፕላትፎርሙን እናሟሙቅ ብለን እንጂ የጨዋ ልጅ ነኝ። ደህንነት እንደዚህ ተመረ አልተመረ አይገድበኝም። እኔ ይሄ ስልጣን የሚባል የማያሸንፈው ሰው ማንን ነው? አዲስ አበባ ታርጌት የተደረገበት ምክንያት ምንድን ነው አለን። አዲስ አበባ ላይ ቁጥሩ ከፍ ያለ የአማራ ተወላጅ ስላለ አማራነቱን እናጥቃው ተብሎ ነው። አማራ ከሆነ አማራ ነው። እኔ አዲስ አበባ ተወልጄ ነው ያደግኩት። የመጠቃቴ ምክንያት ግን አማራ ነህ ነው። ዛሬ አይደለም ምለው፣ ከ10 ዓመት በፊት የተጻፈ መጽሐፍ ነው ይህንን የሚለው። ከ10 ዓመት በፊት